ጤና ይስጥልን ተመልካቾች ከፕራይም ሚዲያ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አባተ ነኝ። በቅድሚያም አርዕስተ ዜናዎች። ኢትዮጵያ የሰላም ማስከበር ሚናዋን አዘምና ለመቀጠል ከመቼውም ጊዜ በላይ ቁርጠኛ መሆኗን የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ተናገሩ። በሀገር አቀፍ ደረጃ ከ17.5 ሚሊዮን በላይ ህጻናትን ተጠቃሚ የሚያደርግ የተቀናጀ የኩፍኝ ክትባት ዘመቻ የስርዓተ ምግብና የእናቶችና ህጻናት ጤና አገልግሎት ተጀመረ። እስራኤል በሰሜን ጋዛ ባደረገችው ተከታታይ የአየር ጥቃት ቢያንስ 48 ፍልስጤማውያን መሞታቸውን የአካባቢው ሆስፒታል ገለጸ። ኢትዮጵያ የሰላም ማስከበር ሚናዋን አዘምና ለመቀጠል ከመቼውም ጊዜ በላይ ቁርጠኛ መሆኗን የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ተናገሩ። በሚኒስትሯ የተመራ የልዑካን ቡድን በጀርመን በርሊን እየተካሄደ ባለው የተባበሩት መንግስታት የሰላም ማስከበር የሚኒስትሮች ስብሰባ ላይ በመካፈል ላይ ይገኛል። በስብሰባው ላይ ንግግር ያደረጉት ኢንጂነር አይሻ መሐመድ ኢትዮጵያ ለዓለም አቀፍ የሰላምና ደህንነት ያላትን ዘመናትን የተሻገረ ቁርጠኝነት በማረጋገጥ በሰላም ማስከበር ስራዎች ተሳትፎዋን አዘምናና አጠናክራ ለመቀጠል ሁሌም ዝግጁ መሆኗን አስታውቀዋል። ኢትዮጵያውያን በዓለም አቀፍ የሰላም ማስከበር ተልዕኮ በዲሲፕሊን በቁርጠኝነትና ሙያዊ ብቃታቸውን በማስመስከር ብሎም ከህዝብ ጋር ከፍተኛ ትስስር በመፍጠር ግዳጃቸውን በመፈጸም ረገድ አኩሪ ስም አትርፈዋል ሲሉም ተናግረዋል። በተጨማሪም ኢትዮጵያ የሰላም ማስከበር ተልዕኮን ከተቀላቀለችበት ጊዜ አንስቶ ቀዳሚ አስተዋጽኦ እያበረከተች ያለች መሆኗን ገልጸው በቀጣይም ይህንን ወደ ተሻለ ደረጃ ለማሳደግ የሚያስችሉ ስራዎች እየሰራች ትገኛለች ብለዋል። በሀገር አቀፍ ደረጃ ከ17.5 ሚሊዮን በላይ ህጻናትን ተጠቃሚ የሚያደርግ የተቀናጀ የኩፍኝ ክትባት ዘመቻ የስርዓተ ምግብ የእናቶችና ህጻናት ጤና አገልግሎት ተጀመረ። በኦሮሚያ ብሔራዊ ክልላዊ መንግስት በቢሾፍቱ ከተማ በባቦ ጋያ ጤና ጣቢያ በይፋ የተጀመረው የኩፍኝ ክትባት ዘመቻ በሁሉም ክልሎችና ከተማ አስተዳደሮች በሚገኙ የጤና ተቋማትና ጊዜያዊ የክትባት መስጫ ጣቢያዎች ከግንቦት 6 እስከ 15 2017 ዓ.ም ድረስ የሚሰጥ ይሆናል። የተቀናጀ የኩፍኝ ክትባት ዘመቻ ከ5 ዓመት በታች ክትባት ላልጀመሩ ጀምረው ላቋረጡ ህጻናትም እየተሰጠ ነው። ከክትባት ዘመቻው ጎን ለጎን የስርዓተ ምግብ ልየታ የእናቶችና ህጻናት ጤና አገልግሎትም ይሰጣል። ዘላቂ ሰላምን ለመገንባትና ልማትን ለማረጋገጥ በአርአያነት መስራት እንደሚገባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ተናገሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በግንቦት ወር የሚካሄደውን የቅዱስ ሲኖዶስ ዓመታዊ የርክበ ካህናት ምልአተ ጉባኤ ተጀምሯል። ብፁዕ ቅዱስ አቡነ ማትያስ በጉባኤው መክፈቻ ባስተላለፉት መልእክት የቅዱስ ሲኖዶስ አባላት ለሀገር ሰላም፣ እድገት፣ ለአንድነትና ማህበራዊ አገልግሎት ይበልጥ መስራት ይጠበቅባቸዋል ብለዋል። የሲኖዶሱ አባላት በማህበራዊ አገልግሎት በመሳተፍ ህዝበ ክርስቲያኑን ማስተማር እንደሚጠበቅባቸውም ፓትርያርኩ ተናግረዋል። በኢትዮጵያ ዘላቂ ሰላምና አንድነትን ለማምጣት የሚደረገውን ጥረት ለመደገፍ ህዝብን በማስተማር አርአያ ሆኖ መስራት እንደሚገባም አስገንዝበዋል። አለመግባባቶችን በውይይት በመፍታት የኢትዮጵያን የልማትና እድገት የተሳካ እንዲሆን ሁሉም መትጋት እንዳለበትም ገልጸዋል። የግንቦት ወር የርክበ ካህናት ቅዱስ ሲኖዶስ ምልአተ ጉባኤ የቤተ ክርስቲያኗን መንፈሳዊ፣ ማህበራዊና ኢኮኖሚያዊ አፈጻጸም በመገምገም ቀጣይ የስራ አቅጣጫ እንደሚያስቀምጥም ነው የተናገሩት። ጥያቄዎች በሚገባቸው ሰዎች ብቻ ሊጠየቁ ይገባል ሲሉ የጤና ባለሙያ ዳንኤል ጌታቸው ተናገሩ። ሰሞኑን የጤና ባለሙያዎች የጠየቁት የደሞዝ ይጨመርልኝ ጥያቄ በፖለቲከኞች መጠለፉ እንዳሳዘናቸውም ገልጸዋል። ሄሪያ ዱፌራ ተጨማሪ አላት። አቶ ዳንኤል ጌታቸው የጤና ባለሙያ ናቸው። በፕራይም ስቱዲዮ ቆይታ ያደረጉት አቶ ዳንኤል ጌታቸው የጤና ባለሙያዎችን ጥያቄ የማይመለከተው አካል ገብቶ የራሱ ጉዳይ ማስፈጸሚያ እያደረገው ይገኛል፣ ይህ ተገቢ አይደለም ብለዋል። የማይመለከተው አካል እዚህ ውስጥ መግባት የለበትም። ካልሆነ ግን የችግርተኞችን ችግር የሌላ መጠቀሚያ ነገር ማድረግ የለም። የፖለቲካ መጠቀሚያ ማድረግ አስፈልግም ማለት ነው። ያ ሲሆን ጥያቄ ወደማይሆን መንገድ ላይ እንዲወድቅ ያደርግና የዚህ ባለሙያዎችን ጥያቄ አፈር እንዲበላ ያደርገዋል ማለት ነው። ባለሙያው የጠየቀውን የመብት ጥያቄ ለፖለቲካ ማስፈጸሚያ መዋሉ እንዳሳዘናቸው የገለጹት አቶ ዳንኤል እጃቸውን ያስገቡ ፖለቲከኞችን ከውስጡ ማስወጣት ይገባዋልም ብለዋል። ጥያቄው የተጠየቀ ያንን ጥያቄ ለሌላው ለፖለቲካ ዓላማ የተጠቀሙበት ነው። ይሄ ማለት እንደውም እምቢ ነበር ማለት ነበር የጤና ባለሙያ። ለምን ያ ጥያቄ ወደ ሌላ ሲገለበጥበት መደገፍ አልነበረበትም። አይ ውጣልን፣ ከዚህ ከሊውጣልን ማለት ነበረበት። ጥያቄያችን ተጠንቶ በአግባቡ ሊመለስ ይገባል። አስቸኳይ መልስ ዘለቄታዊ ችግሮቻችንን አይፈታምም ብለዋል አቶ ዳንኤል ጌታቸው። ጩከላ አይ ደሞዛችሁን
እጥፍ አድርገንላቸዋል ጨምረንላቸዋል ቢባሉ የአሁኑ ኑሮን ያሸንፋል አያሸንፍል? ብዙ ጥያቄዎች ውስጡ ሊኖሩ ይችላሉ። ይሄ ታስቡበት ተጠንቶ በጥናት ቢሆን ነው እኔ ማምንበት ማለት ነው። በችኮላ ቢሆን ግን እኔ ጥሩ ነገር አይመለስልንም ብዬ እንደውም ማዘናጋ ይሆናል ብዬ ነው የምፈራው። የጤና ባለሙያው ሊመለሱለት የሚገቡ በርካታ ጥያቄዎች አሉ። ሆኖም ስራውን በትጋት እየሰራ የሚሄድበት እንጂ ስራ በማቆምና በጉልበት ሊያስመልስ ማሰብ ተገቢ አለመሆኑንም አቶ ዳንኤል ተናግረዋል። በሰው ህይወት ላይ መፍረድ ማለት እኮ ነው ቢሊቭ ኦር ኖት እንደዚህ ስራ አቆማለሁ ብትይ በሰው ህይወት ላይ መፍረድ ነው። ያዛ ያለው ሰው ይሞት እኔ ልብላ አንልምና ማለት አያስፈልግም። ግን ጥያቄውን በአግባቡ መጠየቅ ነው። መንግስት የጤና ባለሙያዎችን ችግር ከግምት ውስጥ በማስገባት ትኩረት ሰጥቶ ሊሰራ እንደሚገባም ተጠቁሟል። ድባቴ ራስን ለማጥፋት እንደ ትልቅ መንስኤ የሚነሳ መሆኑ ተገለጸ። ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ ሰዎች ራሳቸውን ስለማጥፋታቸው በማህበራዊ ሚዲያ ላይ በተደጋጋሚ እየተሰማ ይገኛል። እንደ አውሮፓውያን አቆጣጠር በ2023 በዓለም አቀፍ ደረጃ 49,000 ሰዎች ራሳቸውን ማጥፋታቸውንም ጥናቶች አመላክተዋል። ኢየሩሳሌም ሽመልስ ተጨማሪውን እንደሚከተሉት አቀርበዋለች። ራስን ማጥፋት በዓለም አቀፍ ደረጃ እንደ ትልቅ የሞት መንስኤ የሚታይ ጉዳይ ነው። በዓለም አቀፍ ደረጃም በየዓመቱ ቢያንስ 700,000 ሰዎች ራሳቸውን የሚያጠፉ ሲሆን ከነዚህም ውስጥ ከ3/4 በላይ የሚሆኑት ዝቅተኛና መካከለኛ ገቢ ባላቸው አገሮች እንደሆነም ይገለጻል። በምስራቅ አፍሪካ ሀገራትም ራስን የማጥፋት አሃዝ በየዓመቱ ከ100,000 ህዝብ ከ5.2 እስከ 15.7 እንደሚደርስ የተባበሩት መንግስታት ባወጣው ጽሑፍ አመላክቷል። ከቅርብ ጊዜ ወዲህም ኢትዮጵያ ውስጥም ሰዎች ራሳቸውን ስለማጥፋታቸው በማህበራዊ ድረገጾች ላይ በተደጋጋሚ እየተሰማ ይገኛል። ከፕራይም ሚዲያ ጋር ቆይታ ያደረጉት የስነ ልቦና ባለሙያና የ3ኛ ዲግሪ ተማሪ አቶ አበራ ጌታቸው ራስን ማጥፋት በተለያዩ ምክንያቶች ሊደርስ እንደሚችል ይዘረዝራሉ። በጣም ከባድና አስቸጋሪ የሚያደርገው ራስን ማጥፋት ላይ አንድ ሰው ተነስቶ አሁን ደብሮኛል ብል ትሉክስ ላይክ ኖርማል እና ጤናማ ስለሆነ በቃ ማንም ይደብሯል ብለን ነው ዝም የምንለው እና ድብርት ራሱ ደግሞ አንድ ሰው የራሱን የማጥፋት መንስኤ ነው። ስጋት፣ ፍርሃት፣ ውጥረት ነገሮች እነዚህ ናቸው እና ያ ሰው የምግብ ፍላጎት ይቀንሳል፣ የመተኛት እንትኑ ይዛባል፣ እንቅልፍ ይዛባል። ከዛ አልፎ ተስፋ ይቆርጣል። ለራሱ በተደጋጋሚ የምናገረው ነገር ይሄ ከሰው ጋር ያለውን ነገር ጥቅም የለኝም አረባም አልጠቅምም ብሎ ስለሚያስብ ራሱን ከማህበራዊ ኑሮ ያገላል። ከዛ ሲገለል ምናምን ነገር እንትኑ ይመጣል፣ ስሜቱ ይዋዥቃል። ስሜቱ ስለሚዋዥቅ ያኔ ኤነርጂ ያጣል፣ አቅም ያጣል። አቅም ሲያጣ በቃ ተስፋ ይቆርጣል። ከዛ ወደ ራስ ማጥፋት ነው የሚሄደው እና ድባቴ ወይ ድብርት የሚባለው በሽታ ለዚህኛው አንዱ ምክንያት ነው። ድባቴ ራስን ለማጥፋት እንደ ትልቅ መንስኤ ይነሳል ይላሉ አቶ አበራ። ይሄ የቤተሰብ መለያየት፣ የኢኮኖሚ መዋዠቅ፣ የቦታ መቀየር ራሱ ከአንድ ቦታ ወደ ሌላ ቦታ ሙቭ ሲያደርግ ለምሳሌ አንድ ወጣት አሁን ያልኩሽ ኢትዮጵያ ገጠራማ አካባቢ አንዱ ንፍሮ ቀቅሎ ዝገን ይላል፣ አንዱ ቡና ይሰጣል፣ አንዱ ጠላ ይሰጣል፣ እንዳልኩሽ ቂጣም ሰብሮ ይሰጣል እና ይሄ ነበረ ካልቸርና ትሬንድ ነው። ወደዚህ ከተማ ሲመጣ ግን ደህና አደርክ የሚለው ሰው ሊያጣ ይችላል። ያ ሰው ቦታ ሲቀይር ለቦታው እንትን የሚለው ነገር ራሱን ካላመቻቸና ካላዘጋጀ እንደዚህ አይነት ነገር ውስጥ ሊገባ ይችላል። በቅርብ ጊዜ አንዳንድ ልጆች ከተለያየ ቦታ በሚዲያ ላይ አይቻሉና ምን ሆኖ ነው ምናምን ሲባል ሰው ገለቱ ነው ትንሽ ቆይቶ ነው ራሱን ያጠፋ የሚሉበት እንትን አለና ራስን የማጥፋትን እንትን የሚያደርገው ነገር ይሄ የሰው የማህበራዊ እንትናችንን መላላት ከቦታ ቦታ ሙቭ ሲያደርጉ ደግሞ በተለይ ሪስክ ስለሚወስዱ እሱኛ ላይ ጥንቃቄ ማድረግ። የነገ ሀገር ተረካቢን ለማፍራት ትውልድን ከመቅረጽ አኳያ ከቤተሰብ አንስቶ እስከ መንግስት ሁሉም ኃላፊነት አለበትም ሲሉ አንስተዋል። ለዚህ ትምህርት ቤቶች፣ ቤተሰብ፣ መንግስትም መንግስታዊ ያልሆኑ ድርጅቶችም አንድ ላይ መጥቶ ለወጣቱ የተሻለ ዓለምን እና ወደፊት የሚከረከባትን ዓለም በስርዓቱና በደንብ መምራትና ማሳየት መቻል አለባቸው። ያ ሲሆን በጣም ጥሩ የሆነ ሰርቶ የማይደክም ተስፋ የማይቆርጥ አይነት ትውልድ ይፈራል ማለት ነው። እንደ አውሮፓውያን አቆጣጠር በ2023 በዓለም አቀፍ ደረጃ 49,000 ሰዎች ራሳቸውን ማጥፋታቸውን ሴንተር ፎር ዲዚዝ ኮንትሮል ኤንድ ፕሪቬንሽን ባወጣው ጥናት አመላክቷል።
በአሁኑ ወቅት በኢትዮጵያ ውስጥ በርካታ ተቋማት ለሚሰጡ አገልግሎቶች የፋይዳ ዲጂታል መታወቂያ ጥቅም ላይ እንዲውል እየተደረገ ነው። ከዓለም ጋር አብሮ ለመጓዝ የዲጂታል መታወቂያ መጠቀሙ ተቀባይነቱን ከፍ ማለት እንዳለበትም ተደጋግሞ ይነሳል። አሁን ላይ ፋይዳ መታወቂያ ስለደረሰበት ደረጃ አለምሰገድ አበበ እንደሚከተለው ያስቃኘናል። የሕዝብ ተወካዮች ምክር ቤት መጋቢት 21 ቀን 2015 ዓ.ም የኢትዮጵያ ዲጂታል መታወቂያ ረቂቅ አዋጅን አጽድቆ ኢትዮጵያ ዲጂታል መታወቂያን ከሚጠቀሙ ሀገራት መካከል እንድትካተት በርም ከፍቷል። ፋይዳ የሚል ስያሜ የተሰጠው ይኸው ዲጂታል መታወቂያ አንድን ሰው በልዩ ሁኔታ መለየት የሚያስችል መሆኑም ይታወቃል። በአሁኑ ወቅትም በኢትዮጵያ ውስጥ በርካታ ተቋማት ለሚሰጡት አገልግሎት የፋይዳ ዲጂታል መታወቂያን አስገዳጅ በሆነ መልኩ ጥቅም ላይ እንዲውል እየተደረገም ነው። አቶ ይሁዳሄ አርአያ ስላሴ የፋይዳ ብሔራዊ መታወቂያ ዋና አስተባባሪ ስለ አሁናዊ የፋይዳ መታወቂያ ተቀባይነትና ተደራሽነት ሀሳባቸውን ለፕራይም ሚዲያ አጋርተዋል። ፋይዳ ያው ስሙን ቀለል ያደረግ ነው። ብሔራዊ መታወቂያ ሰውን ትልቁ ሀብት ሰው ነው። ለአንድ ሀገር ሰውን ወጥ በሆነ ሁኔታ የማይለይና ሰው ራሱን የሚለይበት መሳሪያ የማይሰጥ አገር በቀላል ለማት ወደ ኋላ ይቀራል። ዲጂታል ኢኮኖሚ አይታሰብም። ሀብታም ድሃ የምንለው ሀገር በአሁን ጊዜ የትኛውም የዓለም ክፍል ላይ ወጥ የሆነ የመታወቂያ ስርዓት አለው። ትልቅ ሀብት የሰው ሀብት ስለሆነ መሬት አይደለም ወይ መኪና አይደለም። ሀብት ማለት ሰው ነው። ሰውን በትክክል መለየት አስፈላጊ ነው። ፋይዳ መታወቂያ በዋነኝነት ከሌሎች መታወቂያዎች የሚለየው በብሔራዊ መረጃ ወጥነት ያለው መሆኑ የሚታወቅ ነው። የምዝገባውና የቁጥር አሰጣጡ ወጥ በሆነ መልኩ በአገር አቀፍ ደረጃ የሚሰጥ ሆኗል። የፋይዳ መታወቂያ መሰረታዊ የግል መረጃ የሚባሉትን ስም፣ ጾታ፣ የትውልድ ቀንና የመኖሪያ አድራሻን የያዘም ነው። በተጨማሪም ለኮሚኒኬሽንና ለማረጋገጫነት የሚያገለግሉ ኢሜይልና የስልክ ቁጥሮችንም አካቷል። ዋናው መረጃ ደግሞ ባዮሜትሪክ የሚባለው ሲሆን ይህም የሁለት የአይናችን ክፍሎችን የአስሩም የእጅ ጣቶችና የፊት አሻራን ያካተተም ነው። እነዚህ መረጃዎች ከተሰበሰቡ በኋላም ተጨምቆ 12 አሃዝ ልዩ ቁጥርና 16 አሃዝ ተለዋጭ ቁጥር ተቀይሮ ለተመዝጋቢውም ይሰጣል። ሰው ዝም ብሎ ና ተመዝገብ ይሄን ካላረክ ትገደዳለህ ብሎ ከማስጨነቅ ጥቅሙ ምንድን ነው? ራሴን እያዘመንኩ ነው። ግሎባል ሲቲዝን እየሆንኩ ነው። ዲጂታል ሲቲዝን እየሆንኩ ነው። አገልግሎት ሳገኝ ከዚህ በፊት ሄጄ በሌሊት መንግስት መስሪያ ቤት የምሰለፍ ከሆነ አሁን በስልኬ ማግኘት እንድችል እድል እየሰጠኝ ነው። ዲጂታል ኢኮኖሚ ማለት እሱ ነው። ከዓለም ጋር አብሮ ለመጓዝ የዲጂታል መታወቂያን መጠቀሙ ተቀባይነቱ ከፍ ማለት እንዳለበት ተደጋግሞም ይነሳል። ኢትዮጵያን ለማዘመን ዘመናዊነትን መቀበሉ ጊዜ የሚፈልገው ጉዳይም ሆኗል። የኢትዮጵያ ወጣቶች ሰላምና ብልጽግና ተልዕኮ ሊግ ከሳን ፖሎ ኤሌክትሪክ ሞተርስ ፋብሪካ ጋር ስምምነት ፈረመ። በስምምነቱ በተመረጡ ከተሞች የሚገኙ ወጣቶች ባለ 2 እግርና 3 እግር ኤሌክትሪክ ተሽከርካሪዎችን በብድር እንዲያገኙ ያስችላልም ተብሏል። ሀብታሙ ምትኩ። የኢትዮጵያ ወጣቶች ሰላምና ብልጽግና ተልዕኮ ሊግ ከሳን ፖሎ የኤሌክትሪክ ሞተር ፋብሪካ ጋር ያቀርቦ ስምምነት ፈጽሟል። በስምምነቱ ፋብሪካው የባለ 2 እግርና የባለ 3 እግር የኤሌክትሪክ ተሽከርካሪዎችን ለወጣቶች በቅናሽ እንዲሁም በብድር የሚያቀርብ ይሆናል። ከዚህ ቀደምም በነበረ ስምምነት 2000 የሚደርሱ ባለ 2 እግርና 3000 የሚደርሱ ባለ 3 እግር የኤሌክትሪክ ተሽከርካሪዎች ለወጣቶች በተመቻቸ መንገድ ቀርበዋል ተብሏል። የኢትዮጵያ ወጣቶች የሰላምና ብልጽግና ተልዕኮ ሊግ የበላይ ኃላፊ ዶክተር ብርሃኑ በቀለ በስምምነቱ ወቅት እንዳሉት ስምምነቱ የወጣቶችን ተጠቃሚነት ከፍ የሚያደርግ ነው። ኃላፊው የስምምነቱን ዋነኛ ዓላማም እንዲህ አብራርተዋል። የፊርማ ለ5 ዓመት የሚጸና ፊርማ ነው። ዓላማ ምንድነው? ሞተር የሚፈልጉትን ባጃጅ የሚፈልጉትን ወጣቶች ተጠቃሚ ለማድረግ ነው። እንዴት ነው ተጠቃሚ የምናደርገው? ወይ በክሬዲት ወር ደግሞ በትንሽ ዋጋ ወጣቶቹ የተወሰኑ ወጣቶች ተጠቃሚ እንዲሆኑና ትራንስፖርት ሴክተር ላይ እንዲሰማሩና ገቢ እንዲያገኙ። በኢትዮጵያ ስራውን ከጀመረ 7 ዓመታትን ያስቆጠረው ሳን ፖሎ የኤሌክትሪክ ሞተር ፋብሪካ ባለ 2 እግርና ባለ 3 እግር ተሽከርካሪዎችን በመገጣጠም በማቅረብ ላይ ይገኛል። በበርካታ ከተሞችም የየራሱ ቅርንጫፎች ያሉ ሲሆን በዚህ ስምምነት መሰረትም ወጣቶችን በመድረስ የስራ ዕድል እንደሚፈጥር ይታመንበታል ተብሏል። በፋብሪካው በኩል ስምምነቱን የፈረሙት ዋና ስራ አስኪያጁ ዣንግ ሹሚንግ በስምምነቱ ደስተኛ መሆናቸውን ተናግረዋል። የምንገጣጥማቸው ባለ 2 እግር ሞተር ሳይክሎችና ባጃጅ ጭስ አልባ የሆኑ የኤሌክትሪክ ተሽከርካሪዎች ናቸው። ለኢትዮጵያውያን ወጣቶች ዛሬ በተፈራረምነው ውል መሰረት ምርቶቻችንን በማቅረባችን እጅግ በጣም ደስተኞች ነን። የጀመርነው ትልቅ መንገድ ነው።
በ5 ዓመት ብቻ አይቆምም። ምክንያቱም ከወጣት ጋር መስራት ለሀገር ትልቅ ፋይዳ አለው። ሁለቱ አካላት ከዚህ ቀደምም አብረው ሰፊ ስራዎችን መስራታቸውን በመጠቆም በቀጣይም የጋራ ግንኙነታቸውን አጠናክረው እንደሚቀጥሉ ገልጸዋል። የኢትዮጵያ ቡናና ሻይ ባለስልጣን በተያዘው 2017 በጀት ዓመት በ10 ወራት ወደ ውጪ ከተላከ ቡና 1.868 ቢሊዮን የአሜሪካን ዶላር ማግኘቱ ተገለጸ። በሀገሪቱ ታሪክ የመጀመሪያ ነው የተባለው የኤክስፖርት አፈጻጸም ከቡና ብቻ የተገኘ ገቢ መሆኑን የባለስልጣን መስሪያ ቤቱ መረጃ ያመለክታል። ባለስልጣኑ በበጀት ዓመቱ 10 ወራት 240,753 ቶን ቡና በመላክ ከዚህም 1.315 ቢሊዮን የአሜሪካን ዶላር ገቢ ለማግኘት አቅዶ እንደነበር ዋና ዳይሬክተሩ ዶክተር አዱኛ ደበላ ጠቁመው ነገር ግን ከእቅዱ 147 በመቶ በላይ በማሳካት 354302 ቶን ኤክስፖርት አድርጎ 1.868 ቢሊዮን የአሜሪካን ዶላር ገቢ ማግኘቱን አስታውቀዋል። ጀርመን ከቡና ተረካቢ ሀገራት ቅድሚያ ስትይዝ በበጀት ዓመቱ 10 ወራት በመጠን 61238.92 ቶን እና በገቢ ረገድ ደግሞ 295.03 ሚሊዮን የአሜሪካን ዶላር ድርሻ ተወስዳለችም ተብሏል። ባለስልጣን መስሪያ ቤቱ ይህንን የላቀ አፈጻጸም በማስመዝገቡ የባለድርሻ አካላት የተቀናጀ ጥረትና ርብርብ መሆኑን የጠቆሙት ዶክተር አዱኛ ደበላ ምስጋናቸውንም አቅርበዋል። ኩራን ተመልካቾቻችን አሁን የቢዝነስ መረጃዎችን ወደ እናንተ ለማድረስ ተዘጋጅተናል። መረጃዎቹን ለማድረስ እዚህ ስቱዲዮ ኢየሩሳሌም ሽመልስ ተገኝታለች። ኢየሩሳሌም እንደምን አመሸሽ? እንዴት አመሸሽ? እስኪ ምን አይነት የቢዝነስ መረጃዎች ይዘሻል? ከሀገር ውስጥ ከውጪ አጠር አድርገሽ ንገሪ። መልካም እሺ፣ አመሰግናለሁ። ያው ከሀገር ውስጥ የኢንቨስት ኢን ኢትዮጵያ 2025 የቢዝነስ ፎረም ሲካሄድ ቆይቷል። ይህም በዛሬው ዕለት ነው የተጠናቀቀው። በፎረሙ እንግዲህ በርካታ ስኬቶች ስለመገኘታቸው ነው የተገለጸው። ያው ፎረሙ ላይ ከ59 የዓለም ሀገራት የተውጣጡ ባለሀብቶች እንዲሁም ደግሞ የሀገር ውስጥ የተለያዩ በርካታ ኢንቨስተሮች መሳተፋቸው ተገልጿል። ይሄኛው ከሀገር ውስጥ የያዝነው ነው። ሌላው ከውጭ የያዝነው ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ሳውዲ ማቅናታቸው ይታወሳል። በዛ በቆይታቸው እንግዲህ ወደ ሶሪያ አቅንተው ደግሞ ሶሪያ ላይ የተጣሉ ወይም ደግሞ ተጥለው የቆዩ ማዕቀቦችን ለማንሳት ቃል ትራምፕ በሳውዲ በነበራቸው ቆይታ ነው በሶሪያ ላይ ተጥሎ የነበረው ማዕቀብ እንደሚያነሱ አንስተዋል። ሌሎችም ስምምነቶች ፈጽመዋል። ከስምምነት ውስጥ እንግዲህ አንዱ በተለይ የሳውዲ ልዑል ወደ 1 ትሪሊዮን ያወጣሉ ያሏቸውን የኢንቨስትመንት ስምምነቶችን ማድረጋቸውና ሌሎች ደግሞ በተለያዩ መስኮች ያሉ ኢንቨስትመንቶች ላይ ደግሞ ስምምነቶችንም አድርገዋል። ሌሎችን ደግሞ በሰፊ የምናያቸው ይሆናል። መልካም ጊዜ። አመሰግናለሁ። የኢትዮ ቻይና የቢዝነስ ትብብርና ልውውጥ ኮንፈረንስ መካሄድ ጀመረ። የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ሀደራ አበራ ኢትዮጵያና ቻይና ስትራቴጂካዊ ወዳጅነት ያላቸው ሀገር ናቸው ብለዋል። ኮንፈረንሱ በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር እድል የሚፈጥርም ነው ተብሏል። ኢትዮጵያ በማኒፋክቸሪንግ፣ በአግሮ ፕሮሰሲንግ፣ በኢነርጂ፣ በሎጂስቲክስ እና በዲጂታላይዜሽን ዘርፎች ምቹ የኢንቨስትመንት ሁኔታ መፍጠሯን ሚኒስትር ዴኤታው ተናግረዋል። የኢትዮጵያ የኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን በበኩላቸው የኢትዮጵያ መንግስት በርካታ ሪፎርሞችን በማድረግ የሀገር በቀል ኢኮኖሚያዊ እሳቤ ተግባራዊ እያደረገ ስለመሆኑ ጠቁመዋል። በኢትዮጵያ የቻይና አምባሳደር ቼንሃዊ ኢትዮጵያ በአፍሪካ ፈጣን የኢኮኖሚ እድገት እያስመዘገበች ትገኛለች ብለዋል። የኢንቨስት ኢን ኢትዮጵያ 2025 የቢዝነስ ፎረም በርካታ ስኬቶችን አስመዝግቦ መጠናቀቁ ተገለጸ። የገንዘብ ሚኒስቴር ሚኒስትር አቶ አህመድ ሽዴ በፎረሙ ማጠቃለያ መድረክ ላይ በፎረሙ ከ59 የዓለም ሀገራት የተውጣጡ ኢንቨስተሮችና በርካታ የሀገር ውስጥ ባለሀብቶች መሳተፋቸውን ገልጸዋል። በፎረሙ ከ1000 በላይ ሰዎች ዓለም አቀፍ ተሳትፎ ያደረጉበት ስለመሆኑም ነው የተናገሩት። ኢትዮጵያ ያደረገችው የማክሮ ኢኮኖሚ ማሻሻያ የውጭ ቀጥተኛ ኢንቨስትመንትንና ለግሉ ዘርፍ ለማበረታታት እንደሆነ ያሳየችበት ስለመሆኑም ነው የተናገሩት። ለውጭ ኢንቨስትመንት የሰጠችውን ትኩረት ከማሳየት በተጨማሪም የ1.6 ቢሊዮን ዶላር የኢንቨስትመንት ስምምነት የተፈጠረበትም ነው ብለዋል። በተጨማሪም በሀገሪቱ የተደረጉ የኢኮኖሚ ሪፎርሞች ለኢንቨስተሮች እድል መሆኑን ለሀገር ውስጥ እንዲሁም ባለሀብቶች እንዲረዱ ከፍተኛ አስተዋጽኦ ያደረገ ስለመሆኑም ነው የተናገሩት።
በቦሌ ለሚ ልዩ የኢኮኖሚ ዞን የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር የአንድ መስኮት አገልግሎት ማዕከል ዛሬ ጀመረ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ በልዩ የኢኮኖሚ ዞኑ የአክሲዮን ማህበሩ የአንድ መስኮት አገልግሎት ማዕከል መጀመሩ በልዩ ዞኑ የሚገኙ ባለሀብቶችን የውጭና ገቢ ንግድን ለማሳለጥና የተቀላጠፈ አገልግሎት በመስጠት በኩል ትልቅ ሚና ያለው ስለመሆኑ ገልጸዋል። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ በልዩ የኢኮኖሚ ዞኑ የሚመረቱ ምርቶችን በተሻለ ፍጥነትና ጥራት ወደ ጅቡቲ ወደብ ለማድረስ የሚያስችል የአንድ መስኮት አገልግሎት መጀመሩን ገልጸው በቀጣይም በሌሎች ልዩ የኢኮኖሚ ዞኖች ይጀመራል ብለዋል። ተመልካቾቻችን የቢዝነስ ዜናዎቻችን ነው እየተከታተላችሁ ያላችሁት። አሁን ደግሞ ከውጭ ምንጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሶሪያ ላይ ተጥሎ የቆየውን ማዕቀብ በሙሉ ለማንሳት ቃል ገቡ። ትራምፕ በመጀመሪያው ቀን የሳውዲ አረቢያ ቆይታቸው 142 ቢሊዮን ዶላር የሚያወጣ የጦር መሳሪያ ስምምነት የተፈራረሙ ሲሆን እንዲሁም የሳውዲ ልዑል 1 ትሪሊየን ያወጣሉ ያላቸውን ሌሎች ኢንቨስትመንቶች ላይ ከስምምነት ደርሰዋል። ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከሳውዲ አረቢያ የበለጠ ሌላ ጠንካራ አጋር እንደሌላት ኢንቨስትመንትን ለመሳብ ባለመ የመጀመሪያው የውጭ ሀገር ጉዟቸው ላይም ተናግረዋል። ትራምፕና የሳውዲ ልዑል በኃይል፣ በመከላከያ፣ በማዕድንና በሌሎች ጉዳዮች ላይም ስምምነት መፈራረማቸው ተመላክቷል። ሁለቱ ሀገራት ላለፉት 10 ዓመታት ጠንካራ ወዳጅነት የፈጠሩ ሲሆን ሳውዲ ነዳጅ ስታቀርብ አሜሪካ ደግሞ ጦር መሳሪያ በመሸጥ ግንኙነታቸውን አጠናክረዋል። ከሪያድ በመቀጠልም በሚቀጥሉት 10 ዓመታትም 1.4 ትሪሊዮን ዶላር ኢንቨስት ለማድረግ ቃል ወደ ገቡት ኳታርና የተባበሩት አረብ ኤምሬትስ ያቀናሉ ሲል ቢቢሲ አስነብቧል። ተርኪ በጥርና በመጋቢት ወር ውስጥ 3 ቢሊዮን ዶላር የሚያወጣ የውጭ ቀጥታ ኢንቨስትመንቶችን መሳቧ ተገለጸ። የውጭ ቀጥታ ኢንቨስትመንት መጠን በአመቱ የመጀመሪያ ሩብ ዓመት በ89 በመቶ ከፍ ስለማለቱ ተገልጿል። ከ2002 ጀምሮ ያለው የሀገሪቱ አጠቃላይ የውጭ ቀጥታ ኢንቨስትመንት መጠንም 278 ቢሊዮን ዶላር ደርሷል የተባለው በ3 ወራት ጊዜ ውስጥም 1.8 ቢሊዮን ዶላር የሚያወጡ ኢንቨስትመንቶች እንደ ካፒታል ኢንቨስትመንት መጥተዋል የተባለ ሲሆን ይህም ከዓመት ዓመት 40 በመቶ ጨምሯል የተባለው። በ2025 የመጀመሪያዎቹ 3 ወራትም የጅምላና የችርቻሮ ንግድ የ863 ሚሊዮን ዶላር የኢንቨስትመንት ካፒታል 48 በመቶ ድርሻ እንደነበረውም ተመላክቷል። በመጋቢት ወር ብቻ የውጭ ቀጥታ ኢንቨስትመንት 1 ቢሊዮን ዶላር መድረሱን ተመላክቷል ሲል አናዶሉ አስነብቧል። ተመልካቾቻችን ለሰዓቱ ያዝናቸውን የቢዝነስ ዜናዎች ከማጠቃለላችን በፊት ደግሞ የውጭ ምንዛሬ መረጃ ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎች የተከታተላችሁትን ይመስል ነበር። ቀሪ የፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ክቡራን ተመልካቾቻችን አሁን ከውጭ ምንጮች ያገኘናቸው ዜናዎች አልፋለሁ። እስራኤል በሰሜን ጋዛ ባደረገችው ተከታታይ የአየር ጥቃት ቢያንስ 48 ፍልስጤማውያን መሞታቸውን የአካባቢው ሆስፒታል ገለጸም። በጃባሊ ከተማ በርካታ ቤቶችና የስደተኛ መጠለያ ካምፖች ከተመቱ በኋላ 22 ህጻናትና 15 ሴቶች ከሞቱት መካከል ይገኙበታል። የእስራኤል ጦር ሪፖርቶችን እየተመለከትኩ ነው ያለ ሲሆን የፍልስጤም ታጣቂ ቡድን ወደ እስራኤል ሮኬቶችን ካስወነጨፈ በኋላ የጃባሊና አጎራባች አካባቢ ነዋሪዎች ለቀው እንዲወጡ አስጠንቅቆም ነበር። የተባበሩት መንግስታት የሰብአዊ ጉዳዮች ኃላፊ የተባበሩት መንግስታት የጸጥታው ምክር ቤት አባላት በጋዛ ውስጥ የዘር ማጥፋትን ለመከላከል እርምጃ እንዲወስዱ ማሳሰባቸው ይታወቃል። ማክሰኞ በኒውዮርክ በተካሄደው ስብሰባ ላይ ቶም ፍሌቸር እስራኤል ሆን ብላ በሰላማዊ ሰዎች ላይ የሰብአዊ ድርጊቶችን ትፈጽማለች ሲልም ከሰዋል። በተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳኖን በበኩላቸው የውጭ እርዳታ የሐማስ ጦርን ለማገዝ እየዋለ ነው ብለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ እስካሁን በእስር ላይ የሚገኙ 58 ታጋቾችን ለመልቀቅ እስካልተስማማ ድረስ በዚህ ሳምንት በጋዛ ወታደራዊ ጥቃቷን እንደምታስፋፋ አዝተዋል ሲል ቢቢሲ ዘግቧል። በአረብ ሀገራት ቆይታ እያደረጉ ያሉት ትራምፕ ዓለም አቀፍ የመጀመሪያ ጉዟቸውን በዚሁ ቀጠና ለምን ማድረግ መረጡ? ትናንት የተጀመረው የትራምፕ ጉብኝት የታሰበለት ውጤት እያመጣ ስለመሆኑም ይነሳል። አለምሰገድ አበበ ተጨማሪ ዘገባ አለው።
የአሜሪካው ፕሬዝዳንት የውጭ ሀገር ጉዞ ሲመረጥ እጅግ ጠቃሚ ውሳኔ ብቻም ሳይሆን የውጭ ፖሊሲው በምን አቅጣጫ የተቃኘ መሆኑን አመላካች ጭምርም ነበር። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው በአውሮፓውያኑ ግንቦት ወር 2017 ከቀደምት የአሜሪካ ፕሬዝዳንቶች ልምድ ያፈነገጠ የጉብኝት ሂደትን ተከትለዋል። የአሜሪካ ፕሬዝዳንቶች በስልጣን ዘመናቸው ቅድሚያ ሰጥተው የሚጎበኙት ካናዳን ወይ ሜክሲኮን ካልሆነም ደግሞ አውሮፓን ነበር። ዶናልድ ትራምፕ ግን በመጀመሪያ የስልጣን ዘመናቸው ለጉብኝት ቅድሚያ የሰጡት በነዳጅ ሀብቷ የበለጸገችው ሳውዲ አረቢያ ሆናለች። በሁለተኛው የስልጣን ዘመናቸው ከትናንት ጀምሮ ለ3 ቀናት የባህረ ሰላጤው ሀገራትን መጎብኘታቸውንም ቀጥለዋል። በዚሁ ጉብኝታቸው ሳውዲ አረቢያን ሲጎበኙ ካታርና የተባበሩት አረብ ኤምሬትስን ትራምፕ በመጎብኘት ላይ ይገኛሉ። ይህም የሁለተኛ የስልጣን ዘመናቸው የመጀመሪያ ጉብኝታቸው ሆኖ በታሪክም ተመዝግቧል። በእርግጥ ዶናልድ ትራምፕ ባለፈው ሳምንት የሊቀ ጳጳስ ፍራንሲስ ቀብር ላይ ለመገኘት ቫቲካን ተገኝተው የነበረ ቢሆንም ትራምፕ ግን የባህረ ሰላጤውን ሀገራት አስቀድመው መጎብኘቱን የፈለጉበት ምክንያት ምን እንደሚያስቡ ፍንጭን ያመላከተ ነው ይላል የቢቢሲ ዘገባ። በባህረ ሰላጤ ጉዳዮች ላይ ትኩረታቸውን አድርገው የሚመረምሩት ፕሮፌሰር አብዱላህ ባባዶ እንደሚሉት ከሆነ ትራምፕ ከባህረ ሰላጤ መሪዎች ጋር ጠንካራ ግንኙነት መመስረት ከፍተኛ ፖለቲካዊና ኢኮኖሚያዊ ፋይዳ እንደሚያስገኝ ከመገንዘብ ባለፈ ግላዊ ጥቅማቸውንም ያካተተ ውስጣዊ ሚስጥሮች እንዳሉት ይናገራል። ለይፋዊ የስራ ጉብኝት ወደ ሳውዲ አረቢያ ያቀኑት ፕሬዝዳንቱ በቀጣይ ወደ ካታርና የተባበሩት አረብ ኤምሬቶች የሚያቀኑበት አጋጣሚ ሲጠበቅም ቆይቷል። ታዲያ በዚሁ ቆይታቸው ይህንን ዜና እስካጠናከርንበት ድረስ ከ1 ትሪሊየን የአሜሪካ ዶላር በላይ የሚሆን የንግድ ስምምነቶችን እያደረጉ ስለመሆኑም ነው ቢቢሲ የሚያነሳው። አክለውም ይህም በአካባቢውና ዓለም አቀፋዊ ጉዳዮች ላይ ተጽዕኖ እንዳለውና ግዙፍ ኢንቨስትመንቶችን ወደ አሜሪካ በማምጣት ረገድ እምቅ አቅም እንደሆነ ስለሚረዱ ነውም ተብሏል። በመካከለኛው ምስራቅ ይፋዊ ጉብኝት ላይ የሚገኙት ዶናልድ ትራምፕ ከሶሪያ ጋር በተገናኘም አዳዲስ ጉዳዮችን በዛሬው ዕለትም አስደምጠዋል። በነበራቸው ቆይታም ከሶሪያው ፕሬዝዳንት አህመድ አልሻር ጋር በሳውዲ አረቢያ መወያየታቸውም ታውቋል። ይህም ሌላ የሰላም አማራጭን በሶሪያ ምድር ሊያመጣ እንደሚችል በመታሰቡ በርካታ ሶሪያውያን በአደባባይ ደስታቸውን እንዲገልጹም አድርጓል። በዚህ ወቅትም ፕሬዝዳንት ትራምፕ ሀገራቸው ከሶሪያ ጋር ያላትን ግንኙነት ለማደስ የሚቻልባቸውን አማራጮች እያማተረች ስለመሆኑም ነው የተናገሩት። ዛሬ ታሪካዊቷን ሀገር በማፈራረስ ተወቃሽ የነበረችው ሀገር አሜሪካ መሪዋ ይህን አይነት ሀሳብ ማቅረባቸው ምናልባት በካሳ መልክ የተዘጋጀ ነገር ስለመኖሩ ማሳያም ተደርጓል። የሁለቱ መሪዎች ውይይት ፕሬዝዳንት አህመድ አልሻር መንግስታቸውን ለማጠናከር እያደረጉ ላሉት ጥረት መልካም አጋጣሚ መሆኑም ተነግሯል። በተጨማሪም ሶሪያ ከእስራኤል ጋር ያላትን ግንኙነት እንድታሻሽል ትራምፕ ማሳሰባቸውን የሮይተርስም ዘገባም ያሳያል። ይህም ከኩርድ አማጽያን ጋር በተገናኘ በተፈጠረ የፖሊሲ ለውጥ የመጣ ተጽዕኖ ስለመሆኑም ተነስቷል። የትራምፕና የአህመድ አልሻር ውይይት ከፈረንጆቹ 2000 ወዲህ በሁለቱ ሀገራት መሪዎች መካከል የተደረገ የመጀመሪያው ውይይት ስለመሆኑ እየተዘገበ ነው። ክቡራትና ክቡራን ተመልካቾቻችን ከፕራይም ሚዲያ የተላለፉ ዜናዎች የተከታተላችኋቸው ነበሩ። ከዜናዎቹ ጋር ተስፋ ያባታ አብሬያችሁ ነበርኩ። መልካም ጊዜ